ሰላም ጤና ይስጥልኝ እንዴት ናችሁ? እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጋብዛለን። ቪዲዮ ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ስትጨርሱ ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አስፍሩልን። የእናንተን ኮሜንት ሁሉ ጊዜ እንጠብቃለን ማለት ነው። እንግዲህ ዛሬ ደግሞ ፈረንጁ አንድ ሚስጥር ይዣለሁኝ የደረስኩበት ነገር አለ እያለን ነው ማለት ነው። እንግዲህ ፈረንጁ እየነገረን ያለው ነገር እውነት ከሆነ በጣም የሚያሳዝን ነገር ነው። ነገር ግን ያው ሁላችንም የተረጋገጠ ነገር ስላልሰማን እስካሁን ድረስና የተረጋገጠ መረጃ ስለሌለን ያው ሰምተን እናልፋለን ማለት ነው። ነገር ግን ፈረንጁ ያመጣውን መረጃ ደግሞ እንደ መረጃ እንይዘዋለን። ምክንያቱም እውነት ሊሆን ስለሚችል ወይም ደግሞ እውነት ከሆነ በጣም ከባድ ነገር ስለሆነ ማለት ነው። እንግዲህ ፈረንጁ ዛሬ ምንድነው ይዞልን የመጣው ሚስጥር? ሩታ እንግዲህ ሰሞኑን አብርሃምን ይቅርታ እየጠየቀችው ነው በተደጋጋሚ። እንግዲህ ሰሞኑንም ወይን አጠጥታ አስክራው ቤቷ እንዳሳደረችው ይታወቃል ማለት ነው። እንግዲህ ይህን ሁሉ እያደረገች ያለችውና አብርሃምን ይቅርታ ተደጋጋሚ ጊዜ እየጠየቀች ያለችው ወዳ ወይም በራሷ ሀሳብ ሳይሆን አብርሃምና ግብረ አበሮቹ እንዲሁም አብርሃም ዙሪያ ያሉ ሰዎች በሙሉ እያስፈራሯት ስለሆነ ነው ብሎናል ማለት ነው። እንግዲህ ይሄንን ነገር ፈረንጁ ነው የነገረን። እውነት ይሁን ውሸት የምናውቀው ነገር የለም። ነገር ግን ፈረንጁ እንዳለው ከሆነ ሩታ አብርሃምን ይቅርታ ስትጠይቀው ደስታ ላይም ወዲያው ፊቷን ስታዞርበት ደስታን ዲስሪስፔክት ስታደርገው ሳይ የሆነ የተጠራጠርኩት ነገር ነበርና በራሴ መንገድ ሪሰርች መስራት ጀመርኩኝ ብሏል። እንግዲህ በራሴ ጊዜ እንግዲህ ነገሮችን አይቼ ጥረትም አድርጌ ሁሉንም ነገር አጥንቼም ደርሼበታለሁ። ሩታ ወዳ ፈቅዳ ሳይሆን አብርሃምን ይቅርታ እየጠየቀችው ያለችውና ከአብርሃም ጋር ለመሆን እየሞከረች ያለችው እያስፈራሯት ስለሆነ ነው ብሎናል ማለት ነው። እንግዲህ ባለፈው ደስታንም ሊያጋቧት እንደሞከሩ ሲናገር ነበር ፈረንጁ ማለት ነው። እንግዲህ ደስታ ጋር ልናቀራረባት ሞክረን ነበረ። ሩታም እንግዲህ ደስታን በጣም ወዳው ነበረ፣ አፍቅራውም ነበር። ነገር ግን ያው በዙሪያ እያስፈራሯት ስለሆኑ በአንድ ጊዜ ተገልብጣ ደስታን ፊት ስትነሳው አይተናል። ስለዚህ ይሄ ሆኖ ደግሞ ሩታን እያስፈራሯት ነው። በጣም የሚገርመው ደግሞ የሚያስፈራሯት በጣም በምትወደው ነገር ነው። የምትወጂውን ነገር እንነጥቅሻለን እያሏት ነው ብሎናል ማለት ነው። እንግዲህ የምትወደው ነገር ደግሞ ልጇ እንደሆነ ፈረንጁ ነግሮናል። ልጅሽን እንወስደዋለን፣ እንነጥቀዋለን፣ ስለዚህ አብርሃምን ይቅርታ ጠይቅ እያሉ በዙሪያዋ ያሉ ሰዎች እያስፈራሯት ስለሆነ ልንደርስላት ይገባል እያለን ነው ማለት ነው። ባለፈው ፈረንጁ ካሌብና ሌሎችም ሰዎች ተሰባስበው እንግዲህ ደስታን ሊያጋቧት ሞክረው ነበረ። ደስታም እንግዲህ ቀለበት ይዞ መጥቶ ነበር ማለት ነው። ይህን የምናስታውሰው ነው። የዛኔ እንግዲህ ሩታ በጣም ተናዳ እንዴት እኔ ያልተስማማሁበትን ነገር ታደርጋላችሁ? እኔ ጭራሽ ለደስታ ስሜት የለኝም፣ ፍቅርም የለኝም፣ እሱን ላገባ አልችልም ብላ ትታቸው መሄዷ ይታወሳል። እንግዲህ ያንን ነገር አስታውሰውናል ደስታ ዛሬም። ነገር ግን ያንን ነገር ሩታ ትፈልገው ነበረ፣ ከደስታ ጋር መኖር ትፈልግ ነበር። ነገር ግን በዙሪያው ያሉ ሰዎች እያስፈራሯት ስለሆኑ ብቻ ያንን ሀሳብ እንዳትቀበል አድርገዋል። ምክንያቱም ሩታ ደስተኛ እንድትሆን የራሷን ሕይወት እንድትመራም አይፈልጉም እና አብርሃም ብሎናል ማለት ነው። ዛሬም በተደጋጋሚ አንድ ነገር ሲናገር ነበረ። ደስታ በጣም ጥሩ ሰው ነው፣ ደስታ የሚወደድ ሰው ነው፣ የሚጠላ ሰው አይደለም። ሩታም እንግዲህ የጠላችው ወዳ አይደለም፣ ከጎኗ ልታርቀው የፈለገችው ወዳ አይደለም፣ አስገድደዋት ነው እያለ ነበር ማለት ነው። እንግዲህ ይሄንንም ነገር ከካሌብ ጋር ለመመካከር ካሌብን ቀጥሮታል ማለት ነው። ምክንያቱም ያው ካሌብም እንደሚታወቀው የሩታ በጣም የቅርብ ሰው ነው፣ ለሩታ ያስባል ይጨንቃል የሚባል አይነት ሰው ነው ማለት ነው። እንግዲህ ፈረንጁና ካሌብ ሆነው ሩታ ላይ ስለደረሰው ነገር እየነገሩ ነበር ማለት ነው። እንግዲህ ካሌብ ጋር ተገናኝተዋል ካሌብና ፈረንጁም እንግዲህ የተፈጠረውን ነገር ነግሮታል። እኔ የደረስኩበት ነገር አለ፣ ሩታን እያስፈራሯት ነው ብሎታል ማለት ነው። እንግዲህ ካሌብም እንደሚያውቅ ተናግሯል ማለት ነው። አውቃለሁ፣ በዙሪያ ያሉ ሰዎች በጣም ከባድ ሰዎች ናቸው፣ እያስፈራሯት እያስጨነቋት ነው ያሉት፣ ለምን ከህይወቷ እንደማይወጡላት እኔ አላውቅም ምናምን ሲል ነበር ማለት ነው። ካሌብም እንዲያውም ምንድነው ያለው ካሌብ አብርሃምና ግብረ አበሮቹ ከሩታ ህይወት የማይወጡ ከሆነ ከኛ ጋር ነው ከዚህ በኋላ የሚጣሉት። እስከዛሬ ድረስ እንግዲህ አብርሃምን አክብረን አናግረነዋል። ከዚህ በኋላ ግን ክብርም ስላልወደደለት በቃ ከኛ ጋር ነው ጸቡ የሚሆነው ሲል ነበረ። እንዲሁም ከዛም አልፎ ሩታን አይደለም እኛን ራሱ ዛቻና ማስፈራሪያ እያደረሱብን ነው፣ ከሩታ ራቁ እየተባልን እያስፈራሩን ነው። ነገር ግን እኛ በተአምር ከሩታ ጎን ልንርቅ አንችልም፣ ሩታ ልንርቃት አንችልም እያለ ሲናገር ነበር ካሌብም። እንግዲህ ይሄ ነገር እውነት ከሆነ በጣም ነው የሚያሳዝነው። ምክንያቱም ሩታ የራሷ ህይወት የራሷ መብት ያላት ሴት ነች።
እንግዲህ መብቷን እየጨፈለቁ ነው ማለት ነው። አስገድዶ አብርሃምን ይቅርታ እንድትጠይቀው አብርሃም ጋር እንድትኖር እያስገደዷት ከሆነ እውነትም አደጋ ውስጥ ነች ማለት ነው። እነ ካሌብ እንዳሉት እንድረስላት ብለዋል። ስለዚህ ሁላችንም እንግዲህ በተቻለን መጠን ይህን ነገር ለማጣራት እንሞክራለን። እውነት ነው ውሸት ነው ወይንስ ደግሞ ሩታ ወዳና ፈቅዳ ነው አብርሃምን ይቅርታ እየጠየቀችው ያለችው የሚለውን የምናጣራ ይሆናል ማለት ነው። ነገር ግን በልጇ እያስፈራሩ ግዴታ ከአብርሃም ጋር እንድትኖር እያደረጓት ከሆነ ግን ይሄ በጣም ከባድ ወንጀል ጭምር ነው። ምክንያቱም እና አብርሃም ሊጠየቁበት ይገባል ማለት ነው። ለምንድን ነው እንደዚህ የምንለው? እንግዲህ በነሩታ ግንኙነት ሩታ በጣም ተጎጂ ናት ሁል ጊዜ እንደምንለው። ስለዚህ ያንን ጉዳቷን ችላ እየኖረች እያለች ጭራሽ ደግሞ ልጅሽን እንነጥቅሻለን፣ አብርሃምን ይቅርታ ጠይቂ፣ ከአብርሃም ጋር አብረሽ ኑሪ እያሉ እያስፈራሯት ከሆነ ይሄ ወንጀል ነው። በሌላ መንገድ ደግሞ ስናየው የሴት ልጅ ጥቃት ነው ማለት ነው። ስለዚህ ይሄንን ነገር እውነት ከሆነ ሁላችንም ማንታገሰው ነገር ነው። ከነ ፈረንጁ ጎን እንቆማለን። ፈረንጁና ካሌብ እንዳሉት ከዚህ በኋላ አብርሃም ጸቡ ከሩታ ጋር ብቻ አይደለም ማለት ነው። ከብዙ ሰው ጋር ጸብ ይኖረዋል። ምክንያቱም ይሄ ወንጀል ነው። በቃ ሁላችንም አይሆንም ብለን ልንቃወመው የሚገባ ወንጀል ስለሆነ ማለት ነው። ምክንያቱም በልጅን እያስፈራሩ ሴት ልጅ የፈለጉትን ነገር ማድረግ አይቻልም። ይሄ በጣም ከባድ ወንጀል ነው። ነገር ግን ያው ይሄ ነገር እስከዛሬ ድረስ እንግዲህ አላረጋገጥንም። ምናልባት ይሄ ነገር እውነት መሆኑን ልታረጋግጥልን የምትችለው አንዲት ሴት ሩታ ብቻ ነች። በቃ እያስገደዱኝ ነው፣ ተገድጄ ነው እንደዚህ ያደረኩት ብላ የምትነግረን ሩታ ናት የምትሆነው ማለት ነው። ከዛ ውጭ ግን እነ ፈረንጁ ከሩታ ጎን ስለሆኑ በጣም መልካም ነው። ቢያንስ የሩታ ነገር የሚያስጨንቃቸው ሰዎች በዙሪያዋ እንዳሉ እናውቃለን ማለት ነው። ይሄ ነገር ደግሞ በጣም ጥሩ ነው። ቢያንስ ከጎኗ ሆነው እየተከታተሉ እሷ እንዳትጎዳ ሊያደርጉ የሚችሉ ሰዎች አሉ ብለን እናምናለን ማለት ነው። ነገር ግን እኔ ሁሌ ጥያቄ የሚሆንብኝ ፈረንጁም ሆነ ካሌብ እንዲሁም በሩታ ዙሪያው ያሉ ወንዶች ደስታ ጋር ሊያጋቧት የሚፈልጉበት ምክንያት እስከዛሬ ድረስ ሊገባኝ አልቻለም። በቃ ከአብርሃም ጋር ተጣላችም አልተጣላችም እነሱ የሚፈልጉት ከደስታ ጋር ማጋባት ነው። ሁል ጊዜ ደስታ ጥሩ ልጅ ነው፣ ደስታ የሚወደድ ልጅ ነው ምናምን ሲሉ ነው የምንሰማቸውና አይዶን ነው ለምን እንደሆነ አላውቅም። ከደስታ ጋር ሊያጋቧት የፈለጉት ምክንያት አሁን እነሱ ያሉት ነገር ወይም ደግሞ ደረስንበት ያሉት ሚስጥር አብርሃም እያስፈራራት ነው የሚሉት ነገር ውሸት ከሆነና ሩታ ወዳ ፈቅዳ ከሆነ አብርሃምን ይቅርታ እየጠየቀችው ያለችው ለምንድን ነው እነሱ ከአብርሃም ነጥለው ደስታን ሊያጋቧት የፈለጉት? ይሄ ነገር ለእኔ ሁሌም ጥያቄ ነው የሚሆንብኝና እነሱም ቢመልሱልን ደስ ይለናል፣ ከደስታ ጋር ሊያጋቧት የሚፈልጉትን ምክንያት። ነገር ግን ለትንሽ ጊዜ ተወት አድርገናት ሩታን ራሷ የራሷን ህይወት የምታስተካክልበትን ምክንያት ብትፈጥር መልካም ነው ላለው። እንዲሁም ደግሞ አብርሃም እያስፈራራት ከሆነም ራሷ ሩታ ግልጽ ብታደርግልን የሚል ሀሳብ አለኝ ማለት ነው። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጋብዛለን። ሀሳብ አስተያየታችሁን ኮመንት ላይ አስፍሩልን። ላይክ በማድረግ ደግሞ አበረታቱን። መልካም ጊዜ ይሁንላችሁ።